See how the Bible describes him. He was a morning star. ሰይጣን የሚፈራቸው አምስቱ አይነት ክርስቲያኖች። በእርግጥ ሰይጣን እንደነዚህ አይነት ክርስቲያኖች በዛ አካባቢ እንኳን ካሉ ምን ሊፈጥሩበት እንደሚችሉ ስለሚያውቅ እነዚህ አይነት ክርስቲያኖች አይዳፈራቸውም። ኤሪካ ሙኪሳ ከዚህ ቀደም በጥልቁ አሰራር ውስጥ ለረጅም ዓመታት አጋንንትን ስታገለግል የኖረች ሲሆን አሁን ግን ክርስቲያን ሆና ጌታ ኢየሱስን እንደ ግል አዳኟ አድርጋ ተቀብላ በጨለማው ዓለም ላይ የሚካሄደውን ነገር በግልጽ ሚስጥራቸውን እየገለጠች ትገኛለች። እነዚህ 5 ክርስቲያኖች ውስጥ የመጀመሪያው ማንነቱን የሚያውቅ በክርስቶስ ኢየሱስ ያለውን ስልጣን የሚያውቅ ክርስቲያን ሲሆን ሁለተኛው ደግሞ በምንም አይነት ነገር የማይናወጥ ፈተና ሲመጣ ግራ የማይጋባና ድንግጥ የማይል ክርስቲያን ነው። ሶስተኛው ክርስቲያን የእግዚአብሔርን ቃል በድፍረት የሚያውጅና የሚናገር ያለምንም ማወላዳት ቃሉን ከመስማትና ከማዳመጥ በላይ በእውነትና በእምነት ሆኖ ቃሉን የሚያውጅ ክርስቲያን ነው። በዚህ ቪዲዮ ቀሪዎቹን ሁለቱን ሰይጣንን ግራም ያጋቡ የሚያደናግሩና እነርሱን ሲያይ የሚሸሻቸውን አይነት ክርስቲያኖች እነግራችኋለሁ። ትልቁ ጥያቄ ግን እናንተ ከየትኛው አይነት ናችሁ? ሰይጣን ሲመለከታቸው ምንም አይነት ችግር የማይፈጥሩበት ግራ የተጋቡና ቸልተኞች ናችሁ ወይንስ በጨለማው መንግስት ላይ ታላቅን እንቅስቃሴ የምትፈጥሩ ሲኦል ሲያያችሁ የሚንቀጠቀጥላችሁ አይነት ክርስቲያኖች ናችሁ? በዚህ ቪዲዮ መጨረሻ መልሱን ታገኛላችሁ። እኛስ እንዴት ሰይጣን የሚፈራቸው ክርስቲያኖች መሆን እንዳለብን አንዳችን ሚስጥር እንነግራችኋለን። ይህንን ቪዲዮ ገና ስትጀምሩ ላይክ በማድረግና እንዲህ አይነት ጠቃሚ መንፈሳዊ እይታችሁን የሚከፍቱ ቪዲዮዎች ሲለቀቁ ቀድመው ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ተከታተሉ። ኤሪካ ስለ ጨለማው ዓለም ከተናገረችው ሚስጥራት እንጀምራለን። ማለትም ሰይጣን ምን አይነት መንገዶችን ተጠቅሞ አማኝ እንኳንን የሚሉትን ለማዳከም እንደሚሞክር እና ምን አይነት ጥቃቶችን እንደሚፈጽም እንገልጽላችኋለን። ምናልባትም ቀጥሎ የምታደምጧቸው ነገሮች ለእናንተ ህይወት መለወጥ ትልቅ ምክንያት ሊሆን ይችላል። በጨለማው ዓለም ውስጥ አንድ ነገር እንድታውቁ ፈልጋለሁ። ሰይጣን እንዲሁ ዝም ብሎ በመንገድ ላይ ያገኘውን ክርስቲያን ሁሉ ለማጥቃት አይሞክርም። ይልቁንስ ብዙ ጊዜውን የሚያሳልፈው ስለነዛ ሰዎች ህይወት በማጥናት ነው። ያሳለፉትን ነገሮች ያጠናል። ቁጭ ብሎ በነዛ ሰዎች ህይወት ውስጥ እያንዳንዱን ያለፉትን መንፈሳዊ ድካማቸውን፣ ብርታታቸውን፣ ፍላጎታቸውን ሁሉ ቁጭ ብሎ ያጠናል። በዛ ውስጥ የነዛን ሰው ምን ያህል የስልጣን ደረጃ እንዳላቸው መለየት ይችላል። በደንብ አድርጋችሁ ቀጥሎ ኤሪካ የምትለውን ነገር በቀጥታ ስለምታረጉምላችሁ ተከታተሉ። በጨለማው ዓለም መንግስት ላይ አንድ ነገር ልነግራችሁ ፈልጋለሁ። ሰይጣን ምንም ቢያደርጉ የማይፈራቸው አይነት ሰዎች አሉ። በደንብ ስሙ። መጽሐፍ ቅዱስ ስለ ሰይጣን የነገረን ነገር ላስታውሳችሁ ፈልጋለሁ። መጽሐፍ ቅዱስ ሰይጣንን የንጋት ኮከብ ነው ይለዋል። ምንም አይነት ነገር ኮከብ ማለት ወይም ይሄ ብርሃን ስታዩ በአንድ ክፍል ውስጥ ብርሃን ማለት አንድን ነገር ይወክላል፣ ዕውቀትን እና ስልጣኔ። በጣም ብዙዎች ሰይጣንን ለምሳሌ ሲመለከቱትና ሲያዩት ወይም ስለ ሰይጣን ሲያስቡ አንድ ሞኝ ምንም የማያውቅ ጀጋ ወይም ጅል አድርገው ነው የሚያዩት። ግን ላስታውሳችሁ ሰይጣን ይሰራ የነበረው በእግዚአብሔር ከፍታ ተራራዎች ላይ ነበረ። አስቡት እስቲ፣ ከእግዚአብሔር ጋር የነበረ በቀጥታ እንዲሁም ኪሩብ ነበረ ይላል። ማለትም የእግዚአብሔርን ክብር የሚጋርድ ለእግዚአብሔር ቅርብ የነበረ መልአክ ነበር። ይህ ማለት ሰዎች በፍጹም የሌላቸው የዕውቀት ደረጃ ሰይጣን የሚያውቀው ነገር አለ። ማለትም በብዛት ከኛ ይልቅ በእግዚአብሔር መገኘት ውስጥ ኖሮ የሚያውቅ ሰው። እንዲሁም አንዳንድ ሰዎች የሚመስላቸው የእግዚአብሔር መገኘት ሰይጣንን የሚያስፈራው ይመስላቸዋል። ግን መጽሐፍ ቅዱስ ላይ ስትመለከቱ በጣም በተለያየ ጊዜ ሰይጣን በእግዚአብሔር ፊት ሲቆምና ሲያወራ እንኳን አይተናል። ምንም እንኳን እግዚአብሔር በዚህ ምድር ላይ በሚካሄዱ ነገሮች በሁሉም ነገር ላይ ዋና ተቆጣጣሪ ቢሆንም ማለትም እግዚአብሔር እቺን ምድር ባይዛት ኖሮ ኃጢአት እንኳን ሰው እያደረገ ሰይጣን በጣም በቀላል ማጥፋት ይችል ነበር። ግን ይሄ ሁሉ ነገር ያለው በእግዚአብሔር ቁጥጥር ውስጥ ስለሆነ ያንን ማድረግ አይችልም። አትርሱ፣ ሁሉ ነገር የእግዚአብሔር ነው። በዚህ ምድር ላይ ያለው ጀማሪም ፈጻሚም እሱ ነው።
እርሱ ሁሉን ነገር ስለሚያውቅ ነው ድንግጥ የማይለው። እግዚአብሔር አንድ ነገር ሲመጣ ወይኔ ይሄ ነገር መጣ አይልም፣ ሁሉን የሚያውቅ ነው። ታዲያ ምን ልላችሁ ፈልጌ ነው፣ ሰይጣን የሚፈራው የእግዚአብሔርን መገኘት አይደለም። ይልቁንስ ሰይጣን በጣም የሚፈራው ነገር ቢኖር የእግዚአብሔርን ክብር ነው። የእግዚአብሔር ክብር ደግሞ ዝም ብሎ አይመጣም። የእግዚአብሔር ክብር ከቅድስና ጋር ተያይዞ በእኛ ውስጥ የሚገለጥ ነገር ነው። ይህ ምን ማለቴ ነው? በቤተ ክርስቲያን ውስጥ እንደው በጣም ጎበዝ የተባለ ዘማሪ እንኳን ብትሆን አንተ እየዘመርክ እያለ ሰዎች ቢፈወሱ ቢነቃቁ ከሆነ ከበሽታ ምናምን ቢድኑ እንኳን ማለት ምናልባት ያ ዘማሪ በኃጢአት ሕይወት ውስጥ እየተመላለሰ ቢሆን በዛ ቤተ ክርስቲያን ውስጥ እየገለጠ ያለው የእግዚአብሔርን መገኘት ነው። የእግዚአብሔር መገኘት ሰዎችን ይፈውሳል። ነገር ግን የእግዚአብሔር ክብር በዛ ዘማሪ ላይ እየተገለጠ አይደለም። ስለዚህ በዛ ስፍራ እንኳን ሰይጣን ሊኖር ይችላል ማለት ነው። እንደፈለገ ስራውን መስራት ይችላል። ምክንያቱም ሰይጣን በእግዚአብሔር መገኘት ዙሪያ ከዚህ በፊትም ሆኖ ያውቃል። በዓለም በየትኛውም ስፍራ እግዚአብሔር ስለሚገኝ አብዛኛው የዘመናችን ቤተ ክርስቲያን ደካማ የሆነች ያለችው ለዚህ ነው። በጣም ብዙ የሚጠነቀቁትና ለማድረግ የሚፈልጉት በዛ በቀን ውስጥ ላይ የሚደረገውን ፕሮግራም ቆንጆ ለማድረግ ነው እንጂ በግል እያንዳንዱ አማኝ ከእግዚአብሔር ጋር ያለውን አረማመዱን አካሄዱን ለመጠንቀቅና እግዚአብሔር የሚከብርበት ሕይወት እንዲሆን ብዙ እየተጠነቀቀን ስላልሆነ እስቲ አስቡት። አብዛኛዎቹ እንኳን ዘማሪዎች ዛሬ ይሄን ነው የምዘምረው፣ ነገ ይሄ ነው የሚዘመረው ምናምን በቃ ሁሉ ነገር ፕሮግራም ላይ ያተኮረ ነው እንጂ በዛ በእውነት በዘማሪው ልብ ውስጥ ያለው ምን አይነት ነገር እንኳን እንደሆነ አይታወቅም። ይሄ የሚያሳየው በዛው ልክ የእግዚአብሔርን የቸርነት ጥግ ነው፣ እንዴት ምህረት ጥግ ድረስ እንዳለው ነው። ምክንያቱም በዛ እንኳን መሃል እግዚአብሔርን በንጹህ ልብ ፈልገው መጥተው ቤተ ክርስቲያን ውስጥ መካፈል እንደሚፈልጉ ስለሚያውቅ መገኘቱን አይከለክልም። እነዛን ሰዎች ልብ ይነበር። ይሄ የሚናገረው እግዚአብሔር ምን ያህል መልካም አምላክ ደግ የሆነ አምላክ መሆኑን። ነገር ግን እግዚአብሔር አንድ ቀን በክብሩ ተገለጠ ማለት በቃ ያ መጨረሻው ነው የሚሆነው። ያ የእግዚአብሔር ፍርድ ነው የሚገለጥ። ምን ማለት ነው? ለእያንዳንዱ ለምናደርገው ነገር የምንጠየቅበት ጊዜ ይመጣል ማለት ነው። ያንን ሰይጣን በጣም ነው የሚፈራው። ይህንን ዕውቀት ሰይጣን አለው ማለት ስለ እግዚአብሔር ክብር በጥቂቱም ቢሆን ያውቃል። ነገር ግን በፍጹም በዛ በክብሩ እግዚአብሔርን መገናኘት አይፈልግም። ለምን? የእግዚአብሔር ክብር ማለት በትክክለኛ የሚፈርደው ታላቅ ኃይሉም ያለበት ነው። ሰይጣን አንድ ቀን ይህንን ክብሩን ለመተካከል ስለሞከረ ነው የተፈረደበት፣ ከሰማይ እንጦሮጦስ የተወረወረው። ስለዚህ በክብሩ ጉዳይ ሰይጣን እጅግ በጣም ነው የሚፈራው እግዚአብሔርን ሲያስብ። አሁንም ቢሆን በዚህ በምድር ላይ ተወርውሮ ያንን ክብር ለማስመሰል ይሞክራል። ሰዎች እንዲያመልኩት፣ እንዲከተሉት፣ እንዲፈልጉት ዕውቀት ስላለው እግዚአብሔርን ለማስመሰልና ልክ እንደሱ በቃ ሰዎች በሱ ላይ እንዲመሰሉ ይፈልጋል። ይሄ ኤሪካ ስትገልጠው የቆየችው ነገር በጣም አይን የሚከፍት ነው። ሰይጣን በእንደዚህ አይነት ዕውቀት ውስጥ እንደሚመላለስ ማወቅ ለኛ በጣም ነው የሚጠቅመው። ምክንያቱም ከዚህ በኋላ ፍለጋችሁን በእግዚአብሔር ክብር ለመመላለስ በቅድስናና በንጽህና የእግዚአብሔርን ክብር በሕይወታችሁ እንዲገለጥ መፈለግ መሆን አለበት። በሌላ በኩል ደግሞ ልናውቅ የሚገባን ነገር ጠላታችን ሞኝ ወይም የዋህ ስለሆነ አይደለም። ይልቁንስ በጣም ብዙ የታጨቀ ዕውቀት ያለውና ምን ማድረግ እንዳለበት በደንብ የተካነ ነው። የሰውንም ባህሪ ጠንቅቆ ስለሚያውቅ እንዴት አድርጎ ሊያጠቃንና በእኛ ላይ ከፍተኛ ጥቃት ሊፈጥር እንደሚፈልግም ግልጽ ነው። ለዛ ነው ብዙዎች በማያውቁት መንገድ በሰይጣን ወጥመድ ውስጥ የሚገቡት። ሌሎች ደግሞ እንዴት እንደሚሰራ ነቅተውና አውቀው በእግዚአብሔር ኃይል በሱ አናት ላይ የተመላለሱ ያሉት። ነገር ግን በእርግጠኝነት ይህንን ቪዲዮ ከጨረሳችሁ በኋላ እንዴት አድርጋችሁ በጠላት ኃይል ሁሉ ላይ እንደምትገዙ ልታውቁ ይገባል። የምፈልገው እኔ ስለ ሰይጣን እንድታውቁ ሳይሆን የሰይጣንን እንዴት አድርጎ ጥቃት እንደሚከፍትና አደጋ እንደሚያደርግ ገብቷችሁ በዛ በተመሳሳይ መንገድ ሰይጣን ላይ ጥቃት ልትፈጥሩና ልታሸንፉት እንደሚገባ ነው። በመንፈሳዊ ንቃት ውስጥ ልትሆኑ ይገባል። እርግጠኛ ነኝ የሚጠቅማችሁን ነጥቦች እየጻፋችሁ እየያዛችሁ እንደሆነ። ምክንያቱም አሁን የምንገልጣቸው ነገሮች እንቅስቃሴ፣ ድርጊት፣ ውሳኔን ይጠይቃሉ። ብድግ ብላችሁ ሰይጣን እጅግ በጣም ከሚፈራቸው ክርስቲያኖች መካከል አንዱ ልትሆኑ ይገባል። አሁን ወደ አራተኛው ነጥብ እንሂድ። ሰይጣን እጅግ በጣም የሚፈራቸው አራተኛው አይነት ክርስቲያኖች ምን አይነት ናቸው?
ታዲያ እንደዚህ አይነቱ ክርስቲያን እንዲሁ ዝም ብሎ የጠላትን ውጊያ የሚቋቋም ማለት አይደለም። ይልቁንስ በጠላት ኃይል ላይ ውጊያ የሚከፍትና አሸንፎ እየገለባበጠ በማይነገር ታላቅ ስልጣን የሚመላለሱት ናቸው። ተዘጋጁ። ቀጥሎ የምነግራችሁ ሁለቱ ነጥቦች በመንፈሳዊ ዓለም ላይ እንድትበረቱና እንቅስቃሴ እንድትጀምሩ ራሳችሁን ቻሌንጅ ያደርጋችኋል። ይህንን የድልና የአሸናፊነት ህይወት የሚያቀዳጃችሁ ሁለቱን ነጥብ ለመስማት ዝግጁ ናችሁ? እሺ፣ ወደ ነጥቦች። አራተኛዎቹ ጠላትን ያለምንም ፍርሃት የሚጋፈጡት ናቸው። የሚገርም ነው ይሄ ነጥብ። በጣም ብዙ ክርስቲያኖች ጠላትን ካልነኩት መልሶ እንደማይነካቸው፣ ካልተጠጉት እንደማያስቸግራቸው ነው የሚያስቡት። እንደነዚህ አይነቶቹ ክርስቲያኖች ግን ሆም ብለው የጠላትን ዓላማና ኢላማውን እየፈላለጉ የሚያጠቁ አጥቂ ክርስቲያኖች ናቸው። በጨለማው ዓለም ላይ እንዲህ አይነት ነገር አይሰራም። ሰይጣን እድልን እየፈለገ የሚጠቀም በጥቂት እንኳን እሱን የሚፈሩት አገኘ ማለት ለሱ በጣም ከፍተኛ በር ነው የሚከፍትለት። ያዕቆብ ምዕራፍ 4 ቁጥር 7 ስለዚህ ጉዳይ በጥቂቱ ቢሆን ይገልጽልናል። ለራሳችሁ ለእግዚአብሔር አስገዙ ካለ በኋላ ዲያብሎስን ግን ተቃወሙት ከናንተም ይሸሻል ይላል። ተቃወሙት የሚለው ሐሳብ እኛንን ሰይጣንን እንድናጠቃውና እንድንቃወመው የተፈቀደልን፣ የሱ ደግሞ ድርሻ እኛ በመቃወማችን ውስጥ መሸሽ ብቻ ነው። ይህ አስገራሚ እውነታ ነው። እኛ ተቃዋሚዎች ወይም አጥቂዎች፣ እሱ ደግሞ ተጠቂ ወይም ሸሺ መሆኑ። ይሄንን እውነታ የተረዱ ክርስቲያኖች በጣም ጥቂቶች ናቸው። መጽሐፉ ሰይጣንን ችላ በሉት ጥሏችሁ ይሄዳል አይልም። ይልቁንስ ተጋፈጡት፣ ተቃወሙት። እንዲሁም የግሪኩ ቃል ተቃወሙት የሚለው አንተስትሚ ይለዋል። ምን ማለት ነው? ይሄ ግፊት መፍጠር፣ መላፋት፣ ማባረር፣ መጋጨት። ይሄ የሚያሳየው ሁል ጊዜ የሚደረግ ስራ ነው። ማለትም ድንገት የሆነ ቀን ይመጣል። በየዕለቱ ከጨለማው ስራ ጋር ልትገፉት፣ ልትቃወሙት ትችላላችሁ። በመጽሐፍ ቅዱሳችን ላይ እንዲህ አይነት ሰዎችን በጣም ብዙ ጊዜ ተጠቅሰውልናል። ለምሳሌ ትዝ ይላችኋል፣ ትንሹ ዳዊት ያ ትልቅ የተባለው ጎልያድ እስራኤል ላይ ሲያላገጥ ሲመለከት ምንድን ነው ያደረገው? እንደ ሌሎቹ ዝም ብሎ አልተቀመጠም ወይም ተመልክቶት አልሸሸም። ይልቁንስ ሆም ብሎ ሄዶ ነገር ተፋልጎ በሕዝቡ ሁሉ ፊት ሲያዋርደው እናያለን። በአንደኛ ሳሙኤል ምዕራፍ 17 ላይ ታሪኩን ታገኙታላችሁ። ዳዊት እንደ ብላቴናነቱ በፍርሃት አልተቀመጠም። ይልቁንስ በድፍረት እያወጀ ወደሱ ሄደ። ዛሬ እግዚአብሔር ጠላታችንን አሳልፎ ይሰጠናል እያለ። እንዲህ አይነቱ ክርስቲያን በጨለማው ዓለም ላይ በጣም የሚያሰጋና የሚያስፈራ ክርስቲያን ነው። ብዙ ክርስቲያኖች በዚህ ዘመን እንደ ዳዊት አይደሉም። ይልቁንስ በጣም ብዙ ውድቀት፣ ድካም በቤተሰባቸው፣ በዘር ማንዘራቸው፣ በሽታን፣ የሚተላለፍ ነገሮችን እየተመለከቱ ምንም እንዳልተፈጠረ ዝም ብለው መኖር ችለዋል። አብዛኞቹ በመንፈሳዊ ውድቀት፣ በገንዘብ እጦት ውስጥ እየታገሉ እያሉ ዝም ብለው ቁጭ ብለዋል። ማለትም ብድግ ብለው በጸሎት ይህንን ነገር ውጊያ እንደሆነ አውቀው ከመቃወም ይልቅ ያንን ነገር እውነታ እንደሆነ ተቀብለው አብረው መኖር ችለዋል። በቃ ይሄ እንደሌላው የእስራኤል ሕዝብ ማለት ነው። ጎልያድ የሚባል አስፈሪ ነገር መጥቷል። ማንም ሊገጥመው ስለማይችል በቃ እየፈሩ 40 ቀን ሙሉ በየቀኑ እየተሳቀቁ መኖር እንደቀጠሉት ማለት ነው። እንደ ዳዊት አይነቱ ግን ክርስቲያን እንደዚህ አይነት ነገሮችን ችላ ብለው አያልፍም። በአገሩ ጉዳይ ላይ፣ በሕዝቡ ጉዳይ ላይ የመጣውን ነገር ሊጋፈጥ ብድግ አለ። እንደዚህ አይነቱ አማኝ ነው ሊታገስ የማይችል የሰይጣንን ሥራ ለማፍረስ የተዘጋጀ የምንላቸው። ማለትም ከማጉረምረምና ምክንያታዊ ሰበብ ከመፈለግ ይልቅ በጸሎት ጉዳዩን መጋፈጥ የሚችሉ፣ የዘር ማንዘርን እርግማን የሚያፈርሱ፣ በሽታን የሚቃወሙ፣ ክፋትን፣ ድህነትን፣ በአካባቢያቸው እየተሽከረከረ ያለውን የጨለማን ኃይል በሙሉ የሚያፈራርሱ፣ ጠንካራ የተባሉ ነገሮችን፣ ለብዙ ዘመናት ያስቆጠሩ ነገሮችን ሁሉ የሚጥሉ፣ የሚደረማምሱት ናቸው። ኤፌሶን ምዕራፍ 6 ቁጥር 12 ይህንን ነው የሚያስታውሰን። ውጊያችን ወይ መጋደላችን ከደምና ከሥጋ ጋር አይደለም፣ ይልቁንስ በመንፈስ ዓለም ካሉ ስልጣናት፣ ኃይላት፣ ገዢዎች፣ ጌትነት ጋር ነው። እነዚህ ጌትነት ገዢዎች የተባሉ ከፍ ያሉ ለረጅም ዘመን የሚሰሩ ውስብስብ ሥራ የሚሰሩ አለቆች ናቸው። እነዚህ ጋር ነው ውጊያችን። መጋደላችን የሚለው ቃል አንድ ጊዜ የሚደረግ ሳይሆን በየጊዜው የሚደረግ ልፊያ ወይም ደግሞ ትግል ወይም ደግሞ ሁል ጊዜ የሚቀጥል ውጊያ እንደማለት ነው።
በመንፈሳዊ ዓለም ላይ አማኞች ሁል ጊዜ ንቁ የሆኑ ወታደሮች እንዲሆኑ ነው የተጠሩት። ድንገት ውጊያ ሲመጣ ብቻ የሚዋጉ አይደለም። ይልቁንስ ብዙዎችን የሚያስመልጡ ወታደሮች፣ ዕለት ዕለት በውጊያ ላይ ያሉ፣ ነፃ እስኪወጡ ነፍሳቶች፣ ትውልዳቸው ነፃ እስኪወጣ እስኪባረክ ድረስ የሚቀጥሉ ማለት ነው። ስለዚህ እንደ አይነቶቹ ክርስቲያኖች ጦራቸውን በሰይጣን ላይ ከመጠቀም ምንም የማያወላውሉ ናቸው። አምስተኛውና የመጨረሻው የጸሎት ሕይወት ያላቸው ክርስቲያኖች። አዎ እነዚህን ሰይጣን እጅግ በጣም ነው የሚፈራቸው። በጣም በሚገርም ሁኔታ በመንፈሳዊ ዓለም ውስጥ በእግዚአብሔር መንግሥት ውስጥ እንደ ጸሎት የሚያስፈራ ነገር የለም። በጨለማው መንግሥት ውስጥ እንደ ጸሎት ችግር የሚፈጥርባቸው ከባድ ነገር የለም። ለዛ ነው መጽሐፍ ቅዱስ ሳታቋርጡ ጸልዩ ብሎ በተሰሎንቄ መጽሐፍ ላይ ጳውሎስ የሚመክረን። እዛም ኤፌሶን ምዕራፍ 6 ላይ በተመሳሳይ ሁኔታ በሁሉም አይነት ጸሎት ዕለት ዕለት እንድንጸልይ ይመክረናል። ይህ ማለት ጸሎት አንድ ድርጊት ሳይሆን ወይ ፕሮግራም ሳይሆን የህይወት ስታይል ነው፣ ሁል ጊዜ የሚደረግ ነው። ስለዚህ የሚጸልይ አማኝ፣ ጸሎት ስታይል ያለው አማኝ እጅግ በጣም በመንፈሳዊ ዓለም ላይ ትልቅ አቅም ያለው የሚባል ነው። ሰይጣን እነዚህን ሰዎች ታዲያ የሚፈራቸው ዋናው ምክንያት ቢኖር በጨለማ ዓለም ላይ የሚጸልዩ ሰዎች ምን ያህል ከመንፈስ ዓለም ጋር ንክኪ ያላቸው የማያቋርጥ እስትንፋስ የሚተነፍሱ እንደሆነ ያውቃል። ትልቁ በጨለማ ዓለም ላይም ተቀናብሮ የሚሰራው ስራ ምንድነው? ብዙ አማኞችን ቢዚ ማድረግ፣ በአንድ ነገር እንዲሰናከሉ ወይ ደግሞ ዲስትራክት እንዲሆኑ፣ ለጸሎት ጊዜ እንዳይኖራቸው ማድረግ ትልቁ ሲስተማቸው። ምክንያቱም ያውቃላ አማኞች ጸሎት ካቆሙ ደካማ እንደሚሆኑ፣ በመንፈሳዊ ዓለም ለመጠቃት ዝግጁ እንደሚሆኑ ያውቃል። ይህንን ግን ስላችሁ ልክ እንደ አንዳንድ ሰዎች በቃ ልክ ጉዳይ ሲመጣባቸው ችግር ሲደርስባቸው ለጸሎት የሚንበረከኩ ማለት አይደለም። ይልቁንስ ያለምንም ምክንያት በምክንያትም ዕለት ዕለት በጸሎት ሕይወታቸው ይበረታ። ልክ እንደ ዳንኤል አይነት ማለት ነው። ምንም አይነት ምክንያት አልፈለገም። እንደ ልማዱ በእግዚአብሔር ፊት በቀን 3 ጊዜ መስኮቱን ከፍቶ ይጸልይ እንደነበረው አስቡት። ጸሎት መጸለይ እንኳን በተከለከለበት ወቅት የሚጸልይ ሰው መሆን። ብዙዎች አይደለም ጸሎት ተከልክሎ ትንሽ እንኳን ነገር ካጋጠማቸው ጸሎቱን ትተው ያጋጠማቸውን ጉዳይ ይፈታሉ። እንደ ዳንኤል ግን አይነት ሰው ጸሎት እንኳን ቢከለከል የጀመረውን ነገር እንዲያቆም አላደረገው። ይልቁንስ ከጸሎቱ በላይ ምንም የሚመጣ ነገር እንደማይኖር ያውቃል። ሰይጣን እንዲህ አይነት ክርስቲያኖችን በደንብ አድርጎ ነው የሚያውቀው። ለዛም ነው የሚፈራቸው። የሚጸልዩ ከሆነ ሁል ጊዜ መንፈሳዊውን አየር እንደሚቆጣጠሩና የሆነ ነገር እንደሚለወጥ ያውቃል። እናንተ ታዲያ እነዚህ አይነቶቹ ክርስቲያኖች ናቸው? እውነታው ይሄ ነው። ሰይጣን ሁሉንም ክርስቲያኖች በእኩል መልክ አይመለከታቸው ወይም ሁሉንም ይፈራቸዋል ማለት አይደለም። በመንፈሳዊ ዓለም ላይ ብርቱና ደካማ የሚባሉ አሉ። ትልቁ ግን እውነታ ልንነግራችሁ የምንፈልገው ደካማ እንደሆናችሁ መቀጠል የለባችሁ። ምን ማለት ነው? ነገሮችን መለወጥ ትችላላችሁ። የደከመው መበርታት ይችላል። በመንፈስ ዓለም ላይ እንዴት የበላይ መሆን እንደምትችሉ ማወቅ ትችላላችሁ። ማወቅ መቻል ብቻ ሳይሆን የተመደበላችሁ ጉዳይ አይደለም ድካም ወይም ደግሞ በሰይጣን ለመጠቃት። ነገሮችን በርትታችሁ ነቅታችሁ መቀየር ትችላላችሁ። እነዚህን 5 ነገሮች እንኳን በየዕለቱ መለማመድ ብትጀምሩ በመንፈሳዊ ዓለም ላይ ከባድና አስፈሪ ሰዎች እየሆናችሁ ትመጣላችሁ። ትልቁ ጥያቄ ግን እናንተ ዝግጁ ናችሁ ወይ? እንደዚህ አይነት ክርስቲያን ለመሆን ንቁ ናችሁ? ተዘጋጅታችኋል? ወይስ አሁንም ተኝታችኋል? ወይስ አሁንም ጊዜ እየጠበቃችሁ ነው? እድሎችን እየጠበቃችሁ ነው? ነገሮች እስኪቀየሩ እየጠበቃችሁ ነው ወይ? ሁለት አይነት ሰዎች አሉ። ነገሮችን የሚቀይሩና ነገሮች እስኪቀየሩ የሚጠብቁ። እመኑ፣ ብዙ ጊዜ ደግሞ ነገሮች ድንገት አይቀየሩም። ለመቀየር የሚነሳ አካል ከሌለ በስተቀር እንደዛው እንደሆኑ ይቀጥላሉ። ይሄ መልእክት እናንተን የሚመለከት ክርስቲያኖች ከሆናችሁ አሁኑኑ ዛሬ ቀኑን እንዲህ በማለት ጀምሩ። እኔ የእግዚአብሔር ልጅ ነኝ። በእግዚአብሔር ስልጣን እመላለሳለሁ። ከዛሬ ጀምሮ አልነቃነቅም። የጠላት ኃይል መሳሪያ መጠቀሚያ አልሆንም። እግዚአብሔር በእኔ ውስጥ አለ። ክብሩን እጠቀማለሁ። ዕለት ዕለት ኃይሌ እየጨመረ ይሄዳል።
በጨለማ ኃይል ላይ እገዛለሁ። መንፈሳዊ ብርታት ውስጥ እገባለሁ። ለደከመው ብርታትን የሚሰጠውን እግዚአብሔርን እታመናለሁ። በውስጥ ሰውነቴ በመንፈሱ በኩል በኃይል እጠነክራለሁ። ክርስቶስ ኢየሱስ በእምነት በልቤ ውስጥ ይኖራል። በእግዚአብሔር ቃል ላይ ጸንቼ እቆማለሁ። የጸሎት ሕይወቴ እየበረታ እየተለወጠ ይመጣል። አሁን ለኔ የመነሳት ጊዜ ነው። አሁን ለኔ ፍርሃትን አስወግጄ በጠላት ኃይል ላይ የምገዛበት ጊዜ ነው። እስቲ አሁን ከመጨረሳችን በፊት ይሄንን ቪዲዮ ጥቂት ለጸሎት የሚሆን ደቂቃዎችን እንውሰድ። በሰማችሁት እውነት ላይ መሰረት አድርጋችሁ መንፈሳዊ ሕይወታችሁ እንዲበረታና እንዲለወጥ ጥቂት ደቂቃ በተመስጦ ሆናችሁ ላይ ታርጌት ያደረገ መንፈስ፣ በቅዱሳን ላይ ታርጌት ያደረገ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተጠረገ ይሁን። በናዝሬቱ በጌታ በኢየሱስ ስም የኢትዮጵያ ቤተክርስቲያንን በኢየሱስ ስም ፋይት እያደረገ ያለ ክፉ በናዝሬቱ በኢየሱስ ስም የጨለማ ተጽዕኖ በቤተክርስቲያን ላይ እጁን የጫነ መንፈስ መከራን እያበዛ ያለ ቅዱሳንን ዋጋ እያስከፈለ ያለ በናዝሬቱ ጌታ በኢየሱስ ስም የአውሬው ሲስተም የአጋንንት ሲስተም በምድሪቷ ላይ ያለ የጨለማ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ቤተክርስቲያን እንዳታበራ በኢየሱስ ስም የቤተክርስቲያንን ማብራት እያደበዘዘ ያለ መንፈሳዊ ብርሃንን አቅም እየበላ ያለ ትውልዱን እያደከመ ያለ ቅዱሳንን እያደከመ ያለ እያዛለ ያለ የጨለማ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ስም የፈረሰ ይሁን። በኢየሱስ ክርስቶስ ስም አፈርሳለሁ። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ራማጃና ማንቶራ ካፕራዲማሳ ኤላቦራ ማስካንዲላ ብራሻታሊ ማራዲ ማሰንዴሌ ቦራ ባጋዲያና ሞሳ ሪባስካላ ብራሳንዳላ ረባጄና ሞስካላ ዲና ማንታራ ካባሲያ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የትኛውም የፈርዖን ሲስተም በኢየሱስ ክርስቶስ ስም ጸልያለሁ። ቤተክርስቲያን ዶሜን እንዳታደርግ፣ ቤተክርስቲያን እንዳትገለጥ፣ ቤተክርስቲያን በኢየሱስ ክርስቶስ ስም እንዳትወጣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እየተቋቋመ ያለ እየተገዳደረ ያለ በኢየሱስ ክርስቶስ ስም የጨለማው ሲስተም የአጋንንት ሲስተም በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም ጃላ ባጋንዶራ ባስኬላ ፕራጃና ማጋትራላ ባራዳና ማሳ በአራቱም አቅጣጫ ያለችው ቤተክርስቲያን በዓለም ዙሪያ ያለችው ቤተክርስቲያን በኢየሱስ ስም ፋይት እያደረገ ያለ የጨለማ ሲስተም የአጋንንት ሲስተም በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ክርስቶስ ስም ማዶጎዶ ሴካ ፓራዳ ጋባራ ባጄኒያ ማሳ ሬሌቬንዶ ሮሶ ኮፕራዲና ማንታላ ቤራ ሞሻባራቲያ በጌታ በኢየሱስ ስም የቤተ ክርስቲያንን ኃይል እየበላ ያለ አቅሟን እየበላ ያለ የቅዱሳንን አቅም እየበላ ያለ የቅዱሳንን ጸጋ እየበላ ያለ በኢየሱስ ስም የአውሬው ሲስተም የአጋንንት ሲስተም በኢየሱስ ስም የተበጣጠሰ ይሁን። በኢየሱስ ስም የተሰበረ ይሁን። ራባጋንዶ ራባሼዳ ባራባጋባራባጋባራባጋቦራ ረበገደገ ባራባጋቦራ ባጋጄና ማጋራባጋዲጋቦራ ባሼዳ ማራባሃዳባ ኢላቦራ ማካዴማ ሻዳባራጋባራባ ሲካፓራዲያማንቶ ወሎ ቮሮሶ ፕሮዶሎ ቬኒክራማጃና ማንቶራ ካፓራዲያማ የእግዚአብሔር መንግስት ጠላት የወንጌል ጠላት የጽድቅ ጠላት የቅድስና ጠላት በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ ከምድር ላይ መንፈስ የተገለበጠ ይሁን። በኢየሱስ ስም ክርስቶስን የሚሸፍን ወንጌልን የሚሸፍን ማድራሊ ጋስታንዳላ ብራካቶሎ ሮዶቦጄኒያ ማሳንዳ ኢላ ባራ ባጋዲያ ማስ እቺን ምድር ባዶ ሊያደርጋት እቺን ምድር በኢየሱስ
በኢየሱስ ክርስቶስ ሊያጠፋ የተዘጋጀ ትውልዱን ሊውጥ የተዘጋጀ በጌታ በኢየሱስ የትውልዱን ጉልበት የትውልዱን ቅድስና እየበላ ያለ በናዝሬቱ ጌታ በኢየሱስ በሶሻል ሚዲያ በተለያየ መንገድ የብዙ ቅዱሳንን ጉልበት እየበላ ያለ የብዙ ቅዱሳንን መሰዊያ እያፈረሰ ያለ በናዝሬቱ ጌታ በኢየሱስ ክርስቶስ የአውሬው ሲስተም በሶሻል ሚዲያ የሚጠቀም በናዝሬቱ ጌታ በኢየሱስ የትውልዱን አይምሮ የያዘ የልጆችን አይምሮ የያዘ የቅዱሳንን ልጆች የያዘ የቅዱሳንን ትዳር የያዘ የቅዱሳንን በረከት የያዘ በኢየሱስ ስም የአጋንንት አሰራር በኢየሱስ ስም በዚች ምድር ላይ ያለ ረቂቅ የሆነ የአጋንንት አሰራር ረቂቅ የሆነ የመናፍስት አሰራር ቅዱሳንን ፋይት ያደረገ ቤተክርስቲያንን ፋይት ያደረገ ቤተክርስቲያን ዶሜን እንዳታደርግ ያደረገ ቤተክርስቲያን በኃይል እንዳትገለጥ ያደረገ አቅሟን እየበላ ያለ በናዝሬቱ ጌታ በኢየሱስ ክርስቶስ የትኛውም ሲስተም ጃባጋዶሳ ካፓራዲያማ ሄላ ባባባረካ ጄና ማሃዲጋ ባራባጋፎራ ባሲያ ኢላ ቤና ማካቶራ ባጋጂና ማሲክራ ማጄሊያ ማሳንዳ በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ዛሬ በስም ስልጣን ከምድር ላይ ይህ ዳጎን የተገለበጠ ይሆን ምድሪቷ ላይ ያለ በጌታ በኢየሱስ ክርስቶስ የወንጌል ተቃዋሚ መንፈስ የጽድቅ ተቃዋሚ መንፈስ የቅድስና ተቃዋሚ መንፈስ በናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ክርስቶስ በኢየሱስ ስም የተመታ ይሁን በኢየሱስ ስም የተመታ ይሁን በኢየሱስ ስም የተመታ ይሁን በኢየሱስ ስም የተመታ ይሁን ማዳጋዶሴ ካፓራዳ ባራዲያና ማሳ ቋንቋን የሚደበላልቅ መንፈስ ቤተክርስቲያን ውስጥ የገባ ዘረኝነት ቤተክርስቲያን ውስጥ የገባ ውሸት ቤተክርስቲያን ውስጥ የገባ አርቲፊሻል ነገር በናዝሬቱ ጌታ በኢየሱስ ዛሬ የተነቀለ ይሆን ከቤተክርስቲያን ዙሪያ የተነቀለ ይሆን ከቤተክርስቲያን ዙሪያ የተጠረገ ይሆን ክፉ የዘራው ይነቀል እንክርዳዱ የተነቀለ ይሆን በኢየሱስ ስም ወሬ የተነቀለ ይሆን ሐሜት ከቤተ ክርስቲያን ላይ ከኢትዮጵያ ቤተ ክርስቲያን ላይ በናዝሬቱ ጌታ በኢየሱስ ስም ዘረኝነት ከኢትዮጵያ ቤተ ክርስቲያን ላይ ክፉ የዘራው በጌታ በኢየሱስ ስም ጨለማ ከቤተ ክርስቲያን ላይ በናዝሬቱ ጌታ በኢየሱስ ስም ብርሃኗ እንዳይወጣ ያደረገ ብርሃኗ እንዳይገለጥ ያደረገ በጌታ በኢየሱስ ክርስቶስ ስም ዛሬ የትኛውንም ሲስተም ዛሬ የትኛውንም ተጽዕኖ የትኛውንም በኢየሱስ ስም ቀንበር በናዝሬቱ ጌታ በኢየሱስ ስም ይሰበር በናዝሬቱ ጌታ በኢየሱስ ስም ይሰባበር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ራካታ ባሻካትራና ማጄና ሞሳ ኢላ ባባባባባ ረጋዲጋ ሞረበሺዳ ማሃዳጋባ ላዳጋባ ጋዲጋ ሞረበጋጄና ሞሳ ክራማጂኒያ ማሳንዳላ ቤሪያ በኢየሱስ ክርስቶስም ስልጣን በኢየሱስ ክርስቶስም ስልጣን ጃማራካታላ ባራዳላ ቦሪያ ማሳ ወንጌል እንዳይሰራ ወንጌል እንዳይደርስ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ ይህንን የወንጌል ኃይል ሊይዝ እየተንቀሳቀሰ ያለ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ዛሬ ጸልያለሁ የተገለበጠ ይሁን በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም የተገለበጠ ይሁን በምድሪቱ ላይ ያለ አዋጅ በምድሪቱ ላይ በቤተ ክርስቲያን ላይ የታወጀ አዋጅ በቅዱሳን ላይ የታወጀ አዋጅ በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም የተገለበጠ ይሁን ቅዱሳንን ይዤ ጸልያለሁ በምድሪቱ ላይ ያሉትን ቅዱሳን ይዤ በምድሪቱ ላይ ያለውን ቤተ ክርስቲያንን ይዤ በኢየሱስ ክርስቶስ ስም ጸልያለሁ የትኛውም አዋጅ በኢየሱስ ስም የተገለበጠ ይሁን በኢየሱስ ስም
የተገለበጠ ይሆን። ዣና ማራዳጋ ባራዳ ላቦራ ባሃዲጋ ቦራ ባራባሳ የአይሁድ ጠላቶች ሊሰነጥሉባቸው ባሉ ጊዜ ነገሩ ተገለበጠ ተብሎ እንደተጻፈ በ127 አገር የታወጀው አዋጅ እስራኤል የተባሉት የይሁዳ ዘር የተባሉት እንዲጠፉ በታወጀ ጊዜ ነገሩ እንደተገለበጠ እንደዛ በጌታ በኢየሱስ ክርስቶስም ዛሬ በምድሪቷ ላይ በዓለም ዙሪያ ባሉት ላይ በቅዱሳን ላይ በቤተ ክርስቲያን ላይ የታወጀ አዋጅ የተመከረ ምክር በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም የተሻረ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። ቤተ ክርስቲያንን ሊገዳደር የወጣ ቤተ ክርስቲያንን ሊቋቋም የወጣ በኢየሱስ ስም እንደ ጎልያድ የቆመ እንደ ጎልያድ እየዛተ ያለ በምድሪቷ ላይ ያለ ሲስተም ቤተ ክርስቲያንን የሚቋቋም ቤተ ክርስቲያንን የሚገዳደር ወንጌልን ሊገዳደር የወጣ በናዝሬቱ ጌታ በኢየሱስ ስም ቅዱሳንን ፋይት ሊያደርግ የወጣ የጨለማው ስልጣን የጨለማ ኃይላት የአጋንንት ኃይላት ዣባጋዶ ሴካ ፓራዲያማንታ ሬቤጌዴ ሞሳ ካታሊ ማራባጄና ሞሳ